ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሰው 2800 ካንቺ ብር በላይ ሆነ ማለት የሚከፍለው ሽልማት አለው እኮ አስበሻል ግን ሽልማቱ ቢደርስ ካርዶ ያሸልሞታል። ከ1000 ብር ጀምሮ በኢትዮጵያ ንግድ ባንክ የፖስ ማሽኖች ክፍያ ሲፈጽሙ የ10,000 ብር ሽልማት እንደሚያገኙ ያውቃሉ? እያንዳንዱ ግብይት ወደ ሽልማት ያደርሱታል። ከታህሳስ 22 እስከ የካቲት 21 2018 ዓ.ም በኢትዮጵያ ንግድ ባንክ የፖስ ማሽኖች ግብይት ለሚፈጽሙ 300 ዕድለኞች ለእያንዳንዳቸው የ10,000 ብር ሽልማት አዘጋጅተን እየጠበቅኑት ነው። በባንካችን ካርዶች ይገበያዩ፣ ይሸለሙ። ደንብና ግዴታዎች ተፈጻሚነት አላቸው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ መንግስት የቻይናን የግዛት አንድነት እንደሚያከብርና ለተገንጣይዋ የታይዋን ግዛት እውቅና እንደማይሰጥ አስታወቀ። የቻይናው የውጭ ጉዳይ ሚኒስትር ዋንጊው በትላንትናው ዕለት በአፍሪካ የስራ ጉብኝት ሲጀምሩ ቀዳሚ መዳረሻቸው በሆነችው ኢትዮጵያ ከጠቅላይ ሚኒስትር አብይ አህመድ እንዲሁም ከኢትዮጵያው አቻቸው ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው በሁለትዮሽ ግንኙነቶች ላይ ተወያይተዋል። የውጭ ጉዳይ ሚኒስትሩ አዲስ አበባ ሲገቡ ጠቅላይ ሚኒስትር አብይ አህመድ ከተቀበሏቸው በኋላ በማህበራዊ ትስስር ገጻቸው እንዳሰፈሩት ኢትዮጵያና ቻይና በኢኮኖሚ፣ በንግድ፣ በኃይልና በመሰረተ ልማት እንዲሁም በትራንስፖርት ዘርፍ ግንኙነታቸውን ለማሳደግ ከውጭ ጉዳይ ሚኒስትሩ ጋር ተስማምተዋል። በተጨማሪም በሰው ሰራሽ አስተውሎት፣ በዲጂታል ኢኮኖሚና በታዳሽ ኃይል ስራዎች ላይ በጋራ ለመስራት ተነጋግረዋል። ዛሬ የኢትዮጵያ የውጭ ጉዳይ ሚኒስቴር ባሰራጨው የጋራ መግለጫቸው ደግሞ ኢትዮጵያ አንድ ቻይና ለሚባለው የቻይና የግዛት አንድነት መርህ ያላትን ቁርጠኝነት ገልጻለች። ሰሞነኛው የእስራኤል ለሶማሊላንድ የተሰጠ እውቅና በዓለም አቀፍ ደረጃ እንዲሁም በሀገራት ውስጥ የመገንጠል ጥያቄን እንደ አዲስ ያቀጣጠለ መሆኑን ተከትሎ ከቻይና ተገንጥያለሁ የምትለው የታይዋን ጉዳይም አነጋጋሪ ሆኗል። ኢትዮጵያና ቻይና በጋራ መግለጫቸው በዓለም ላይ አንድ ቻይና ብቻ እንዳለችና ታይዋን የቻይና ግዛት አካል መሆኗን እንዲሁም የቻይና ሕዝብ ሪፐብሊክ መንግስት ብቸኛ ተወካይ የቻይና መሆኑን በመቀበል ሁሉንም አይነት የታይዋን ነጻነት እንቅስቃሴ በጽኑ እንደሚቃወም የኢትዮጵያ መንግስት ለቻይና አረጋግጧል። ወቅታዊውን የሶማሊላንድ ጉዳይ ነጥሎ ያልጠቀሰው የጋራ መግለጫው ሁለቱም ሀገራት ሁሉም የዓለም ሀገራት በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ ሕግ የተቀመጡትን መሰረታዊ መርሆች በማክበር የሁሉንም ሀገራት ሉዓላዊነትና የግዛት አንድነት ማክበር እንዲሁም በዓለም አቀፍ ግንኙነት ውስጥ የኃይል መጠቀምና ማስፈራራትን ለመቃወም ቁርጠኛ እንደሆኑ አስታውቀዋል። የኢትዮጵያ ሀገራዊ የምክክር ኮሚሽን በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች ጋር ከቀናት በፊት ተወያይቷል። በወቅቱም የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ያለ ትግራይ ክልል ተሳትፎ ምክክሩን መቋጨት የማይታሰብ በመሆኑ ክልሉን በምክክር ሂደቱ ለማሳተፍ በኮሚሽኑ በኩል በርካታ ተግባራት እየተከናወኑ መሆኑን የገለጹ ሲሆን በክልሉና በመላ ሀገሪቱ የሚሳተፉ የትግራይ ክልል የፖለቲካ ፓርቲዎች ይህ ሂደት እንዲሳካ ከኮሚሽኑ ጎን ሆነው ድጋፍ እንዲያደርጉ ጠይቀዋል። በውይይቱ የአረና፣ ባይቶና፣ የውድብ ወለዶ ትግራይ፣ የቃንጫ ሀቂ፣ የትግራይ ዲሞክራሲ ፓርቲ፣ የትንሳኤ ሰብአ እንደርታና የራያ ራዩማ ፓርቲ አመራሮች ተሳትፈዋል። ሪፖርተርም በውይይቱ ከተሳተፉት የፓርቲ አመራሮች መካከል ሁለቱን አነጋግሯል። ከነዚህም ውስጥ አንዱ የሆነው ትንሳኤ ሰብአ እንደርታ ፓርቲ ሊቀመንበር አቶ ከበደ አሰፋ ስለ ውይይቱ አጠቃላይ ይዘት ሲያብራሩ በክልሉ መፍትሄ የሚሹ በርካታ ጉዳዮች መነሳታቸውን ጠቅሰው ከነዚህም አንዱና ዋነኛው የፕሪቶሪያው ስምምነት በአግባቡ ሳይፈጸም ምክክር አያስፈልግም የሚለው መከራከሪያ እንደሚገኝበት ገልጸዋል። ፓርቲያቸው በጉዳዩ ዙሪያ በያዘው አቋም ምክክር ለማድረግ ቅድመ ሁኔታ ከማስቀመጥ ይልቅ ጥያቄው የውይይቱ አካል መሆን አለበት ብሎ እንደሚያምን ገልጸው በውይይቱ የተነሱ ሀሳቦችና የተሰጡ ምላሾችን እንዲህ አብራርተዋል።
እነዚህ ቅድመ ሁኔታ አይደለም መሆን ያለባቸው፣ የውይይት አንድ አካል መሆን ያለባቸው ብለን ነው የምናምነው። ምክንያቱ ህገ መንግስታዊ ስርዓቱ መከበር አለበት። ማንኛውም አይነት ጥያቄ ካለ በጣም ከተረፈ ነው መታረቅ ያለበት ብለን እናምናለን። ይህንን ባልተደረገበት ይሄ አንዱ ችግር ያለመግባባት አንዱ ችግር ሆነ። ይህንን መፈታት ለምሳሌ በየትኛውም የኢትዮጵያ ክልል የግዛት ጥያቄ የወሰን ጥያቄ ያለው አካል ካለ ህገ መንግስቱ በሚፈቅደው መሰረት ሂደቱን ጠብቆ ነው መፈታት ያለበት። ጥያቄ ያለው ሁሉ በኃይል የሚይዝ ከሆነ ችግሮቻችን በንግግር በውይይት እንፍታ በምንልበት ሂደት እንዲህ አይነት ነገሮችን ቁቡል አድርጎ መሄድ ልክ አይሆን ብለን እናምናለን። ከዚህ አንጻር ከመነሻው ስንሳተፍም የትግራይ አጀንዳዎች ስንሳተፍ የቆየ እኛ የምንቃወም አለመሳተፍ፣ ይህን ካልተደረገ አልሳተፍም ትክክል አይደለም ሊመጣ አይችልም። ባለመሳተፍ እነዛ ነገሮች ሊደረጉ አይችሉም። ሊደረጉ ይችላል ብለን አና ግን ደግሞ ተሳትፈን በየመድረኩ የሚመለከታቸው አካላት እነዚህን ጥያቄዎች እንዲፈቱ ጥያቄ እያቀረበ የውይይቱ አካል እንዲሆኑ እያደረገ መሄድ ነው የተሻለ መፍትሄ ሊያመጣ የሚችሉ ብለን ስለምናምን መሳተፍ ቅድመ ሁኔታ ሊቀመጥለት የሚገባ ውይይት ሂደት ላይ መሳተፍ ቅድመ ሁኔታ ሊቀመጥለት የሚገባ ተግባራዊ ብለን እናምናለን። የአጀንዳዎች ከመነሻው ጀምሮ የታሰብን ምናልባቸው። ስለዚህ ልዩነታችን ምንድን ነው? ይህን ካልተደረገ አልሳተፍም ማለት ነው። ይህንን እየተሳተፉ ይህንን እንዲደረጉ ጫና መፍጣት የተለያዩ ነገሮች ናቸው። የተሻለ መፍትሄ ብለን የምናምነው እኛ እየተሳተፉ እነዚህ ነገሮች እንዲደረጉ ግፊት ማድረግ። በዚህ መድረክም ተነስቷል። ምክንያቱም በኢትዮጵያ ውስጥ ማንኛውም አይነት ለዘመናት የተጠራቀሙ አለመግባባቶች እንፍታ የሚባል ከሆነ ይህም በዛ ሂደት የሚፈታ ስለሆነ አሁን ሁሉም ሰው ወደ ጠረጴዛ እንዲመጣ ህገ መንግስቱን በሚፈቅደው መሰረት ፕሪቶሪያ ሰላም ስምምነትን በተሟላ ሁኔታ እንዲተገበር የዚህ የምዕራብ ትግራይ ያለው ሁኔታም በህገ መንግስቱ መሰረት እንዲፈታ ተፈናቃዮችም ወደ ቀያቸው እንዲመለሱ ማድረግ ያስፈልጋል። ይሄ ባልሆነበት ሁኔታ ለምሳሌ ተፈናቃይ በመጠለያ ካምፕ ውስጥ ከ5 ዓመት በላይ በከባድ ስቃይ ውስጥ እያለ በመጪው የሀገሪቱ ዕጣ ፈንታ ጉዳይ ና ተወያዩ ብትዩ ቅንጦት ነው ሊሆን። ከዛ በፊት በመኖርና ባለመኖር መሀል ላለ ሰው ፕራዮሪቲ ምንድን ነው? መኖር መቻልን ነው። ስለዚህ ይሄ እንዲሆን የምንጠይቀው ውይይቱ ሁሉንም እንዲያቅፍ አቃፊ እንዲሆን በእንደዚህ አይነት ከባድ የህልውና ሁኔታ ውስጥ ጥያቄ ውስጥ ያለ የህብረተሰብ ክፍል ናቶ ያይ ብትዩ ሊወያይ ፈቃደኛ ላይሆን ይችላል። ፈቃደኛ ካለመሆን ብቻም ሳይሆን ባህሪያዊ ምክንያቱ በመኖርና ባለመኖር ሁኔታ ውስጥ ነው ያለው ይሄ የህብረተሰብ ክፍልና ውይይቱ ስኬታማ እንዲሆን እነዚህ ነገሮች ቢደረጉ ውይይቱ ነው የተሳካ እንዲሆን የሚያደርጉ። በዚህ አንጻር እዛ መድረክ ላይም ተነስተዋል። በእርግጥ የሀገራዊ ምክክር ኮሚሽኑ በተደጋጋሚ አንስቷቸዋል። ያለ የሚመለከተው የአስፈጻሚው አካል የመንግስት አካል ከማቅረብ በዘለለ በአዋጁ ይህንን ለማድረግ የሚያስችል ስልጣን የለንም። የኛ ስልጣን ግልጽ ነው። በአዋጅ የተሰጠን አለ። ይሄ ያድርጉ ተብሎ በህዝብ ተወካዮች ምክር ቤት በወጣ አዋጅ የተሰጠው ስልጣን አለ። ምትሉት ጥያቄ እኛም እንዲሆን የምንጠይቀው እንጂ እኛ ይህንን ጉዳይ ለመፍታት የሚያስችል አቅምም ህጋዊነትም ያለን ተቋም አይደለም። የኛ ስራ አይዲፒዎች ባሉበት እንዴት መወያየት ይችላል። ከተቻለ ደግሞ በአይዲፒ ያሉ የተፈናቀሉ የህብረተሰብ ክፍሎች ወደ ቀያቸው እንዴት ይመለሳል ውይይት ለማድረግ እንድንችል ተፈናቃዮች ወደ ቀያቸው ሁኔታ እንዲፈጥር ለመንግስት ጫና መፍጠር ነው የኛ። ካልተቻለ ግን ባሉበት ሁኔታ እንዴት አጀንዳቸውን ማስያዝ ይችላሉ፣ እንዴት ማወያየት፣ እንዴት ተወካዮቻቸው ማሳተፍ እንችላለን የሚል ሜቶዶሎጂ ነው የምንጠቀም እንጂ እናንተ ጥያቄ እኛም ጥያቄ የምንጠይቀው ለመንግስት አካል። ከዛ ውጪ እኛ በሌለን ስልጣን እና በአዋጅ ባተሰጠን ስልጣን ይህን አድርጉ ብትሉን ትርጉም የለው ልናደርገው ልባችን አብረን ግን ጫና አለፍቅ። ከዚህ ቀደም በምክክሩ ለመሳተፍ ወስነው ያቋረጡና ከዚህ ቀደም ተሳታፊ ያልነበሩ ወደ 8 የሚጠጉ ፓርቲዎች መሳተፋቸውንም አቶ ከበደ ጠቁመዋል። በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች አንዳንድ ተወካዮች ሀገራዊ ምክር ኮሚሽን ሁሉም ከሁለት ሰዎች ውጭ ማለት ነው ከሀገራዊ ምክር ኮሚሽን ጋር ሀገራዊ ምክር ኮሚሽን በፊት የግማሽ ቀን ውሎ አጥተን ነበረ። ውሎው አጠቃላይ የሀገራዊ ምክር ኮሚሽኑ በትግራይ እያደረጋቸው ያሉ እንቅስቃሴዎችን በሚመለከት እንደዚህም ፓርቲዎች የዚህ ምክክር ሂደቱ በትግራይ ተሳታፊ ለመሆን መደረግ አለባቸው ብለን ያልናቸው ቅድመ ሁኔታዎች ሳይሆኑ አትሊስት ግን የምክክር ሂደቱ ውጤታማና ስኬታማ እንዲሆን ሊደረጉ የግድ መደረግም አለባቸው ወሳኝ ነገሮች ናቸው ብለን ያልናቸው ነገሮችን አነሳ። ከዚህ በፊት ለሀገራዊ ምክክር ኮሚሽኑ በተለያዩ መድረኮች ላይ ስንገናኝ በትግራይ ላይ ይሄ ነው የሚባል እንቅስቃሴ አለማድረጋቸው ከርቀት ሆነው በስጋት አስቻይ ሁኔታ እንደሌለ ከመናገርና ለክልሉ የአስተዳደር በተደጋጋሚ አቶ ጌታቸው ጀምሮ
ተቀምጠው ደብዳቤ ጽፈናል ከማለት ውጪ ተግባራዊ እንቅስቃሴ ያደረጉት አልነበረ። በተለያዩ መድረኮች ስንተቻቸው ነበረ። አሁን ግን በተጨባጭ ይህንን በማረም በትግራይ ከጊዜ አስተዳደሩ ጋር ተገናኝተው ባለሙያዎችም ተከትበው የተሳታፊ ልየታ ክንውን ምዕራፍ ላይ እንዳሉ ነው የተረዳ ነው። በዚህ የተሳታፊዎች ልየታ ሂደት ደግሞ ፓርቲዎች ተሳታፊ እንዲሆኑ እኛንም ጥሪ አቅርበውልናል። እኛ ከመጀመሪያው ጀምሮ እዛ ስንሳተፍ የቆየ ነው። ሌሎች ተጨማሪ ሲሳተፉ ያልነበሩ ገብተው የወጡ እንደዚህ አይነት ፓርቲዎችም በተወሰደ የገቡበት ሁኔታ አለ። አጠቃላይ የዚህ ሂደት ሰሞኑ ወደ 8 ፓርቲዎች ስምምነታቸው ገልጸዋል። እንግዲህ በዚህ ዙሪያ ነበር። ሌላኛው የውይይቱ ተሳታፊ የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሀ በበኩላቸው ከዚህ ቀደም ትግራይ ለምክክሩ ያላት ፈቃደኝነት በህወሓት አቋም ላይ የተመሰረተ ሆኖ መቆየቱን ገልጸው የተቃዋሚ ፓርቲዎቹ በውይይቱ መሳተፍ ግን ይህን ምልከታ የቀየረ ነው ብለው እንደሚያምኑ ተናግረዋል። በክልል ውስጥ ሰላም ፈላጊ አካል እንደሌለ ተደርጎ ይቆጠር እንደነበር በመጥቀስም ይህ ጅማሬው ቢሆንም ሂደቱ ተጠናክሮ እንደሚቀጥል አመልክተዋል። ይሄ ውይይቱ መደረግ አለበት ብሎ እነሱ ሁሉ የሚያስቡት ከህወሓትን ነበረ። ህወሓትን አስበው ነው ትግራይን የሚያስቧትና እኛ መሰረታዊ ስህተት ብለን ያመንነው ህወሓት እሺ ሲል ትግራይ እሺ እንዳለች፣ እምቢ ሲል ደግሞ ትግራይ እምቢ እንዳለች ተብሎ የሚቆጠረው ነገር እንዲቀየር ነው የፈለግነው የመጀመሪያው ማለት ነው። ስለዚህ ይሄ አንደኛው ነው። በውይይቱም ያነሳ ነው ትግራይ ማለት ህወሓት ማለት ትግራይ የሚል አጥፊ አስተሳሰብ እንዲቀየር ከመሰረቱ እንዲቀየር እንፈልጋለን። ስለዚህ ብዙ ጊዜ የኮሚሽኑ እንደምትሰሚው ትግራይ አስቸጋሪ ነው ምናምን ብለው ለብቻ ሳያወጣ የቀረበት ጊዜ የለም። ያ ደግሞ ከጥቅሙ ጉዳቱ ያመዝናል። ለሰሚ ምንድነው የሚመስለው ትግራይ ውስጥ ሰላም የሚፈልግ ውይይት የሚፈልግ ሰው እንደሌለ አስመስለው ቆይተዋል እና ይህንን ተቃውመን የተገኘ ነው። ስለዚህ በመሰረቱ አንደኛ ይሄ ነው የቀየር ነው። ሁለተኛ ውይይት ሲባል ያው የነበረው ሁኔታ ይታወቃልና ፕሪቶሪያ በኋላ የጠመንጃ ድምጽ ጠፍቶ የሰው ድምጽ በጠመንጃ ጭንቅላት መነጋገር ቀርቶ በሰው ጭንቅላት መነጋገር ተጀምሯል። ስለዚህ የትም ቦታ ቢሆን በደረስንበት መነጋገር እንዳለብን እናምናለን። የንግግሩ ሂደትና ይዘት የምንወስነው እንግዲህ በሂደት ነው። ሳናይ ምክክሩ መጥፎ ነው ጥሩ ነው ማለት አንችልም። ይገባኛል ብዙ ጥያቄዎች እንዳሉበት ኮሚሽኑ ላይ ከመሰራረቱ ጀምሮ ከገለልተኝነቱ ጀምሮ ብዙ ጥያቄዎች እንዳሉበት እኛም ጥያቄዎች እንዳሉን እናውቃለን። አንስተናል እዛው ማለት ነው። ስለዚህ ሁለተኛው ነገር አንደኛ ህወሓትና ትግራይ አንድ አድርጎ ህወሓት ካልተወያየ ትግራይ አልተወያየችም የሚለውን አደገኛ ብሂል አጥፊ ብሂል ለመቀየር ነው። ሁለተኛና መሰረታዊ ደግሞ ውይይት የትም ቦታ መጀመር አለበት። እስከነችግሩ መጀመር አለበት። በሂደት እንግዲህ እና በይዘት የሚኖረን ነገር እና የመጀመሪያ ነው የባለፈው ያየሽው። አሁን ከዛ ጀምረን ወደፊት ለመቀጠል እየሰራን ነው። የሀገራዊ የምክክር ኮሚሽኑ ቃል አቀባይ ጥበቡ ታደሰ ከፋና ቴሌቪዥን ጋር በነበራቸው ቆይታ እንደተናገሩት የኮሚሽኑ ልዑክ ቡድን ወደ መቀለ ተጉዞ ከሚመለከታቸው የክልሉ ጊዜያዊ አስተዳደር ከፍተኛ አመራሮችና ባለድርሻዎች ጋር በመምከር የምክክር ሂደቱን በክልሉ ለማስጀመር የሚያስችል ውይይት አድርጓል። በምክክሩ አስፈላጊነት ላይ ህብረተሰቡ ያለውን ፍላጎት የገለጸበት ሁኔታ መኖሩን ጠቅሰው አሁንም የተወሰኑ ተግዳሮቶች መኖራቸውን አመልክተዋል። በጥር ወር መጀመሪያ ቀናት ላይ በክልሉ የተሳታፊዎች ልየታና የአጀንዳ ማሰባሰብ ሂደቱን ለማከናወን እቅድ መያዙን ጠቅሰው እቅዱን ለመተግበር በክልሉ የሚገኙ ባለድርሻዎች የሚጠበቅባቸውን ሊወጡ ይገባል ብለዋል። በፍጥነት ደርሰው ወዲያው ሰምተው ወዲያው ጠቅ ክፍል አድርገው ወደ ጉዳያቸው ሽውልም ይላሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ ኪውአር ኮድ ስካነር ከፍተው በኢቲ ኪውአር ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ ኪውአር በኢቲስዊች የቀረበ 9 የአፍሪካ ሀገራትን ጨምሮ 22 ሀገራት በጋራ ባወጡት መግለጫ የእስራኤል መንግስት ይፋዊ የዲፕሎማሲ ቡድን ወደ ሀርጌሳ ያደረገውን ጉዞ በማውገዝ አስጠነቀቁ። ከቀናት በፊት እስራኤል ለተገንጣዩዋ ሶማሊላንድ የሰጠችውን እውቅና በጋራ ያወገዙ 22 ሀገራትና አንድ ዓለም አቀፍ ድርጅት የእስራኤል የውጭ ጉዳይ ሚኒስትር ወደ ሶማሊላንድ አደረጉት የተባለውን
ዲፕሎማሲያዊ ተልእኮ በመቃወም ከሶማሊያ ጎን እንደሚሰለፉ አስታውቀዋል። ማክሰኞ ታህሳስ 28 ቀን 2018 ዓ.ም ከቴል አቪቭ በአዲስ አበባ አድርገው ሀርጌሳ የገቡት የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ሀገራቸው ከሶማሊላንድ ጋር የተሟላ ዲፕሎማሲያዊ ግንኙነት እንደምትመሰርትና የሶማሊላንድ አስተዳደሮችም ለግንኙነቱ ቁርጠኛ መሆናቸውን በገለጹ ማግስት ግብጽ፣ ጅቡቲ፣ ሱዳን፣ ናይጄሪያና ራሷ ሶማሊያን ጨምሮ 9 የአፍሪካ ሀገራት ከሌሎች 13 ሀገራትና ከዓለም አቀፉ የእስላማዊ ትብብር ድርጅት ጋር ባወጡት መግለጫ የእስራኤሉ ባለስልጣን ወደ ሶማሊያ ፌዴራላዊ ሪፐብሊክ ግዛት ያደረጉት ጉብኝት ህገወጥ ነው ብለዋል። የሶማሊያ፣ ግብጽ፣ ሱዳን፣ አልጄሪያ፣ ኮሞሮስ፣ ጅቡቲ፣ ጋምቢያ፣ ሊቢያ፣ ናይጄሪያ፣ ባንግላዴሽ፣ ኢንዶኔዥያ፣ ኢራን፣ ጆርዳን፣ ኩዌት፣ ማልዲቭስ፣ ፓኪስታን፣ ሳውዲ አረቢያ፣ ቱርክና የየመን መንግስታት ከዓለም አቀፉ የእስላማዊ ትብብር ድርጅት ጋር ያወጡት መግለጫ በቅድሚያ እስራኤል ለሶማሊላንድ ሰጠች የተባለውን እውቅና ያወገዘና ወደ ሶማሊላንድ ተደረገ የተባለው ጉዞም በግልጽ የሶማሊያን ሉዓላዊነት መጣስ ነው ሲል ገልጿል። የእስራኤሉ የውጭ ጉዳይ ሚኒስትር ያደረጉት ጉብኝት የሶማሊያ መንግስትን ሉዓላዊነትና የግዛት አንድነት የሚጻረር እንዲሁም ዓለም አቀፍ ህጎችና የተባበሩት መንግስታት ድርጅት ቻርተርን የሚያፈርስ መሆኑን በማስታወቅ ስብስባቸው ለሶማሊያ ፌዴራላዊ መንግስት ሉዓላዊነት፣ አንድነትና ግዛታዊ አንድነት የማይናወጥ ድጋፍ እንዳለው አረጋግጠዋል። የትኛውንም አይነት የመገንጠል አጀንዳ መደገፍ ተቀባይነት የሌለው ከመሆኑም ባለፈ ቀድሞውንም የጸና ሰላም በሌለበት አፍሪካ ቀንድ ቀጠና ውስጥ ያለው ውጥረት የሚያባብስ እርምጃን እንቃወማለን ሲሉ አስታውቀዋል። ዓለም አቀፍ ህግን ማክበር፣ የሉዓላዊ መንግስታት የውስጥ ጉዳዮች ላይ ጣልቃ አለመግባትና የዲፕሎማሲ ህጎችን ማክበር ለቀጠናዊና ዓለም አቀፋዊ ሰላምና መረጋጋት አስፈላጊ መሆናቸውንም አጽንኦት ሰጥተዋል። በመሆኑም እስራኤል የሶማሊያን ሉዓላዊነት፣ ብሔራዊ አንድነትና የግዛት አንድነትን ሙሉ በሙሉ እንድታከብርና ዓለም አቀፍ ህግን በማክበር ለሶማሊላንድ የተሰጠውን እውቅና በአስቸኳይ በመሰረዝ ግዴታዋን እንድትወጣ አሳስበዋል። የኢትዮጵያ መንግስት እስካሁን በሶማሊላንድ እውቅና ላይ በይፋ የገለጸው አቋም ባይኖርም ከ1 ዓመት በፊት በቱርክ አንካራ ከሶማሊያ ጋር በተፈራረመው ስምምነት ለሶማሊያ ነጻነት፣ ሉዓላዊነትና የግዛት አንድነት እውቅና ለመስጠትና ኢትዮጵያ በሶማሊያ በኩል የባህር በር ተጠቃሚ እንድትሆን ተስማምተዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለሥራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ እጥረት ገድቦታል? ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማስያዣ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ